ሰላም ውድ አድማጮቻችን እንግዲህ የጥር የዝውውር መስኮት ሊከፈት ትንሽ ቀናቶች ነው የሚቀረው። በተለይ ደግሞ ማንቸስተር ዩናይትድ በጉዳት እየታመሰ ይገኛል። ታዲያ ይህንን ጉዳት ለማስታገስ ሲባል በዝውውር ላይ ዩናይትድ በጥር የዝውውር መስኮት የመሳተፍ ግዴታ ውስጥ ወድቀዋል። ታዲያ በዚህ ፕሮግራማችን የዩናይትድ አማካይ መስመር ጃኦ ጎሜስ ወይስ ጋላገር ወይስ ደግሞ ኔቬስን የትኛውን ተጫዋች ያመጣሉ? በዴቪድ ኦርንስቲን የተረጋገጠው የዩናይትድ የኤሌት አንደርሰን ፍላጎት የአንቶን ሴማዮ ቅርብ ውሳኔ ይጠበቃል። ኡጋርቴን ማስፈረም የሚፈልጉ ቡድኖች አሁንም አሉ። ታዲያ ዩናይትድ በዚህ አስቸጋሪ ወቅት ኡጋርቴን ይለቃል ወይ? የሚጠበቁ አዳዲስ መረጃዎችን ይዤ ተመልሼ መጥቻለሁ። ይህ ያያ ስፖርት ነው። ያያ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ። የብሩኖ ፈርናንዴዝ እንግዲህ ምርመራዎችን የሚያደርግ ይሆናል። የመጨረሻ የሚባለውን እንግዲህ ለሳምንታት አለበለዚያ ደግሞ ለወራት ከሜዳ ሊርቅ ይችላል። ያለ ብሩኖ ፈርናንዴዝ ዩናይትድ የሚቸገር ይሆናል። ታዲያ የአማካይ መስመሩን የጥር ዝውውር ላይ የነበራቸውን እቅድ ማደስ ይጠበቅባቸዋል። እንግዲህ ካዝሜሮ ከተመለሰ በኋላ ካዝሜሮ ጉዳት ቢያጋጥመው የሆነ ነገር ቢሆን እንኳን ሙሉ 6 ወርን ዩናይትድ ተጠቃሚ ላይሆን ይችላል። ስለዚህ የግድ ሽፋን ያስፈልገዋል። የብሩኖን ኮቢ ሜኖ ቢሸፍን እንኳን አንድ ተቀያሪ የሚሆን የአማካኝ መስመር ተጫዋች ያስፈልጋል። ታዲያ ዩናይትድ በዝውውር አንድ ተጫዋችን ለማምጣት ጥረትን ያደርጋሉ በአማካኝ መስመር ተብሎ ይጠበቃል። እንግዲህ ብሩኖን በማውንት በሴኩ ኮኔ በጃክ ፍሌቸር እንዲሁም ደግሞ በኮቢ ሜኖ መተካት የሚቻል ይሆናል። ነገር ግን የእነዚህ ተጫዋቾች በተለይ የኮኔና ጃክ ፍሌቸር ጥሩ ፐርፎርማንስ ቢኖራቸውም ምን ያክል በእንግሊዝ ፕሪሚየር ሊግ አዲስ ለሆኑበት ቡድን ወይም ደግሞ አዲስ ለሆኑበት ማለትም ገና የመጀመሪያ ጨዋታቸው ሆኖ ምን ያክል ይፈተናሉ የሚለው ትልቁ ጥያቄ ሆኖ መነሳት የሚጠበቅበት ነው። ታዲያ ዩናይትድ ጥር የዝውውር መስኮት በተለይ የብሩኖ ፈርናንዴዝን አጋዥ ወይም የሚተካ ለጊዜው የሚሆን የረጅም ጊዜ እቅዳቸው አካል የሆነ ተጫዋችን ለማምጣት ፍላጎት አላቸው። ታዲያ ክሪስቶፈር ቪቬል የምልመላ ክፍሉ ኃላፊ የሆኑት ክሪስቶፈር ቪቬል ብዙ ተጫዋቾችን ምልመላ ላይ ናቸው። ታዲያ በዛሬው ፕሮግራማችን አንድ ስሙ ከዩናይትድ ጋር በጥብቅ እየተያዘ ያለን ተጫዋች የምናይ ይሆናል። ጆሃን ማዛምቢ ይባላል። 20 ዓመቱ ነው። የስዊዘርላንድ ተወላጅ ነው። ለፍራይቡርግ ነው የሚጫወተው በቡንደስሊጋው። በተለያዩ ቦታዎች መጫወት መቻሉ ለማንቸስተር ዩናይትድ በጣም አስፈላጊ አድርጎታል። በ8 እና በ10 ቁጥር መጫወት መቻሉ እንግዲህ ትክክለኛ የብሩኖ ፈርናንዴዝ ተኪ ነው ተብሎ መታሰብ የሚቻል ነው። ኳሱን መቆጣጠር፣ ቪዥን ወይም ወደ ተለያዩ ቦታዎች የሚያይበትና እድሎችን የሚፈጥርበት በተለያዩ ቦታዎች መጫወት መቻሉ ይህንን ተጫዋች ተመራጭ ያደርገዋል። ጆሃን ማዛምቢ እንግዲህ እድሜው 20 ዓመቱ ነው። ደርማቻችን ለስዊዘርላንድ እንዲሁም ደግሞ ስዊዘርላንድ ጄኔቭ ነው የተወለደው። ፍራይቡርግ ለቡንደስሊጋው ክለብ ይጫወታል። በአማካይ መስመር ላይ መጫወት የሚችል ነው። ሜትር ከ82 ነው ቁመቱ። እንግዲህ እንደ ዋጋ የተወሰነለት ያለው ዋጋ ማለት ነው 15 ሚሊዮን ዩሮ ነው። ነገር ግን ዩናይትድ ከ30 ሚሊዮን ዩሮ ለተጫዋቹ የማውጣት ፍላጎት አላቸው። ነገር ግን ዩናይትድ ብቻ አይደለም፣ በብዙ ቡድኖች ይህ ተጫዋች የሚደነቅ ነው። በተለይ በማጥቃቱ ረገድ ዩናይትድን በሚገባ ማገዝ የሚችል ነው። በ8 ቁጥር ረገድ እንዲሁም ደግሞ ብዙ ቦታዎችን ማካለል የሚችል ኢንተንሲቲን ማምጣት የሚችል ነውና ያንን መጠቀም ይፈልጋሉ። ታዲያ ምን ጥንካሬ ያለው ካል በሁለት ቦታዎች መጫወት መቻሉ፣ በ10 በ8 ቁጥር መጫወት መቻሉ፣ በቴክኒካል አቢሊቲው ጥሩ የሚባል ነው። ጥሩ ፈረስቶች አለው። ፓስ ሬንጁ ጥሩ ነው። ከዛ ውጭ ደግሞ ጎሎችን በማስቆጠርም ጥሩ የሚባል ነው። ሜትር ከ82 ነው። ስለዚህ በአየር ላይ ጥሩ የሚባል ዶሚናንስን ያሳያል። ነገር ግን እንደ ችግር የሚነሱበት አሉ። የወጥነት የመከላከል ቅርጽን ማገዝ፣ የአንድ ለአንድ ግንኙነቶች፣ ከዛ ውጭ ደግሞ የውሳኔዎች ችግርና ልምድ ደግሞ በእንግሊዝ ፕሪሚየር ሊግ ከቡንደስሊጋው መጥቶ ብዙ ቡድኖች ሲቸገሩ አይተናልና በዚህ ረገድ የሚቸገር ይሆናል። ዩናይትድ ግን በአማካይ መስመሩ መረጃ ሳንወጣ በተለይ ሁለት መረጃዎችን ልጨምራችሁ። የኮነር ጋላገርና ኔቬስ ጉዳይ ነው። እንግዲህ አሁን እዚህ ጋር የሚነሳው የኮነር ጋላገርን ጉዳይ በሚመለከት አትሌቲኮ ማድሪድ በቋሚነት ነው ተጫዋቹ መልቀቅ የሚፈልገው፣ በውሰት መልቀቅ አይፈልጉም። ይህ ለዩናይትድ ትንሽ አሳሳቢ የሆነው ሁኔታ ነው። ዩናይትዶች ደግሞ በውሰት አምጠው ከዛ በቋሚነት በተጫዋቹ ፐርፎርማንስ ላይ ተመርኩዘው ማድረግ ነው የሚፈልጉት። ኔቬስ በሚገርም ሁኔታ ዩናይትድ እድሉን መጠቀም ይጠበቅበታል። ካላህሊ ህንን በተለይ ደግሞ የዓለም ዋንጫ መሳተፍ ስለሚፈልግ ጠንካራ ፉክክር ከሪያል ማድሪድ ቢጠብቃቸውም አንዱ ተጫዋች ሊሆን ይችላል። ከነዚህ አይነት ተጫዋቾችን ዩናይትድ የሚያገኝ ከሆነ በኔ እይታ ልምድ ያላቸው ናቸው። በእንግሊዝ ፕሪሚየር ሊግ ሁለቱም ተጫዋቾች ተጫውተዋል። ለጊዜያዊ መፍትሄ ውጤታማ የሚሆኑ ይመስለኛል። ዩናይትድ ደግሞ በጥር እንደዚህ አይነት ውሳኔዎችን አድርጎ የተሳኩበትም ጊዜ አለ፣ ያልተሳኩበትም ጊዜ ሆኖ መነሳት የሚችሉ ሁኔታዎች እንዳሉ የምታውቁት ነው። ኤሌት አንደርሰንን በሚመለከት ዴቪድ ኦርንስቲን በጥሩ መረጃ ለዩናይትድ ደጋፊዎች ይዞ መጥቷል። ዩናይትድ የተጫዋቹ ፈላጊ ነው። ዩናይትድ ታዲያ በክረምቱ የዝውውር መስኮት የመጀመሪያው ተመራጫቸው ኤሌት አንደርሰን ነው ይላሉ። እንግዲህ በፋብሪዚዮ ሮማኖና በዴቪድ ኦርንስቲን መካከል ትልቁ ልዩነት አንዱ እንግዲህ ኤሌት አንደርሰን ነው ወይስ ባሊባ ነው የሚል ነው። ዩናይትድ፣ ሲቲ፣ ቸልሲ፣ ባየር ሙኒክ የኤሌት አንደርሰን ፈላጊ ናቸው። ማንቸስተር ሲቲ በተለይ ዩናይትድን በሚገባ ሊፈትነው ይችላል። በቸልሲ ቦታ ሄዶ መጫወት የሚችልባቸው ቦታዎች ላይኖሩ ስለሚችሉ ወይም ደግሞ ቸልሲ ተጫዋቾችን መሸጥ ስለሚጠበቅበት
ወደ ባየርንም የማቅናት ፍላጎት አለ ወይ? ትልቅ እንግዲህ የተጫዋቹን ውሳኔ የሚጠይቅ ይሆናል ብዬ አስባለሁ። ከዩናይትድ የአማካይ መስመር መረጃዎች ሳንወጣ ሌላኛው የኡጋርቴ ጉዳይ ነው። እንግዲህ ኡጋርቴ በዩናይትድ ቤት ደካማ ብቃቱን በየጊዜው እያሳየ ይገኛል። ሁሌም በተለይ በዘንድሮ ውድድር ዓመት ደግሞ እስከ ግማሽ አሁን ባለው በጣም ደካማ ብቃቱ ላይ ይገኛል። ነገር ግን ጋላታሳራይ የተጫዋቹ ፈላጊ ሆኖ መጥቷል። ይህንን ተጫዋች በውሰት መውሰድ ይፈልጋሉ። ዩናይትድ በውሰት የሚወስደው ክለብ 30 ሚሊዮን ዩሮ የመግዛት ግዴታ ያለበት መሆን አለበት፣ የሚያካትት መሆን አለበት ያስባሉ። ነገር ግን ድርድሮች እየተደረጉ ይገኛሉ። ዩናይትዶች ተጫዋቹን የሚተካ ሰው ካገኙ ነው የሚለቁት እንጂ በቀላሉ ይለቁታል ተብሎ አይጠበቅም። ታዲያ ዩናይትድ በኡጋርቴ ጉዳይ ላይ እንግዲህ አሁን ካልሆነ ያለበለዚያ በክረምት ስብስቡ የሚለቅ ይሆናል። ነገር ግን ዩናይትድ በአንቶኒና ራሽፎርድ ላይ ያደረገውን በዚህ ተጫዋችም ላይ የማድረግ ፍላጎት ይኖራቸዋል ተብሎ ይጠበቃል። ሌላኛው ለዩናይትድ የአማካይ መስመሩ ላይ ስሚትንም ከኤዜድ አልካማር ዩናይትዶች ይፈልጋሉ። በጣም የተለየ ክህሎት ያለው የአማካይ መስመር ተጫዋች ነው። ነገር ግን ወደ 10 ቁጥርም ያደላል። ድሪብል ማድረግ የሚወድ ፍጥነቱ ኢንተንሲቲ ማድረግ የሚችል ወደ ማጥቃቱ በጣም ያደላ የ10 ቁጥር ተጫዋች ነው ማለት ይቻላል። ከ8 ቁጥር ቦታ ይልቅ አንድ ወሳኝ ተጫዋች ነው ማለት የምንችለው አይነት ተጫዋች ነው። ነገር ግን ይህ ተጫዋች ከቸልሲም እንዲሁም ደግሞ ከባየርን ከሲቲ ከፍተኛ የሆነ ፍላጎት አለ። ኪስሚት በሚገርም ሁኔታ ሌላኛው ኬቨን ዲብሩይና የሚሉት አሉ። ሌላኞቹ ደግሞ ፍራንኪ ዲዮንግ ነው የሚሉ አሉ። በጣም አስደናቂ ክህሎት ያለው ተጫዋች ነው። አሁን በተጠናቀቀው ዩሮ ላይ ከ19 ዓመት በታች በጣም አስገራሚ ፐርፎርማንሱን አሳይቷል። የጨዋታው ኮከብም ነበር። የፍጻሜ ጨዋታ ላይ እንግሊዝ ላይ ያስቆጠረው እሱ ነበር። ታዲያ ይህንን ተጫዋች ዩናይትዶች ለማስፈረም ይፈልጋሉ። ነገር ግን እነዚህ ሁሉ የሚወሰኑት የብሩኖ ጉዳት ላይ ነው ውድ አድማጮቻችን። ስለዚህ የብሩኖ ውሳኔ የሚጠበቅ ነው የሚሆነው። በቀጥታ ወደ አንቶን ሴሜንዮ ጉዳይ እንሂድ። ቶተንሃም ሲቲ፣ ሊቨርፑል ተጫዋች ፈላጊ ናቸው። ሊቨርፑል የአሌክሳንደር ኢሳክ ጉዳትን ተከትለው ጠንካራ ብለው መጥተዋል። ከሲቲና ከዩናይትድ ማንን ይመርጣል አንቶን ሴሜንዮ? ትልቁ ጥያቄ ይህ ነው የሚሆነው። ነገር ግን ዩናይትዶች በቀጥታ ተጫዋቹን ለማናገርና የተጫዋቹ ደግሞ ስካይ ስፖርት እንደዘገበው በሚቀጥሉት 48 ሰዓታቶች ውስጥ የተጫዋቹ የሚሄድበትን ቡድን ውሳኔ የሚናገር ነው የሚሆነው። ታዲያ እዚህ ጋር ዩናይትድ እንዴት ያስፈረሙታል ካላችሁኝ ዘርክዚን ዩናይትዶች የሚለቁ ይሆናሉ። በሮማ በጋስፔሪኒ ስር የሚፈለገው ተጫዋች ወደ ሮማ የሚያቀና ይሆናል። ሮማ ለተጫዋቹ በውሰት በቋሚነት የማስፈረም 40 ሚሊዮን ዩሮ አቅርበዋል። ስለዚህ የጣሊያን ክለቦች ዩናይትድን በሚመለከት በሚገባ እየሰሩ ይገኛሉ። ትናንት እንኳን እንግዲህ የዩናይትድ የቀድሞ ተጫዋቾች የሆኑት ራስመስ ሆይሉንድ እና ስኮት ማክቶሚናይ እንግዲህ ኮፓ ኢታሊያውን አሸንፈዋል። ትልቅ እድል ነው እንግዲህ ለነሱ ሱፐር ካፑን ማለት ነው። በጣም ጥሩ ፐርፎርማንስን እያሳዩ ይገኛሉ። ታዲያ ሌላኛውንም አጥቂያቸውን ወደ ሮማ ለመሄድ ይፈልጋል። ይህ ጥሩ እድል ነው ለዩናይትድም ለተጫዋቹም። ዩናይትድ ደግሞ እንግዲህ በአጥቂ መስመር ሁለት ተጫዋቾች ይኖሩታል። አንደኛው በጥሩ ብቃት የሚጠበቀው ቤንጃሚን ሴስኮ፣ ያለበለዚያ ደግሞ እዛው ቦታ ላይ መሰለፍ የሚችለው በ9 ቁጥር መሰለፍ የሚችለው ብሪያን ምቤሞ፣ ማቲያስ ኩኛ መሰለፍ ይችላሉ። አንቶን ሴሜንዮ መስመሩን መጠበቅ የሚችል ከሆነ ማለት ነው። ዩናይትድ ታዲያ በርንማውዝ ጋር ድርድር ማድረግ ይፈልጋሉ። 65 ሚሊዮን ዩሮ የመለቀቂያ አንቀጹን በ3 ጊዜ ክፍያ መክፈል ይፈልጋሉ። ወደ 68 ሚሊዮን ዩሮ ማሳድገው ማለት ነው። በርንማውዞች ይህንን ፈቃደኛ ሊሆኑ የሚችሉበት እድል አለ። ጄሰን ዊልኮክስ እንዲሁም ደግሞ አሞሪም ይህንን ተጫዋች እንዲፈርም ይፈልጋሉ። አንደኛ ተጫዋቹን ተመራጭ ያደረገው ሁለቱን መስመሮች መሸፈን መቻሉ፣ እንደ ዊንግ ባክ እንደ አጥቂም እንደ መስመር ተጫዋችም ሆኖ ማገልገሉ፣ ፍጥነት ኢንተንሲቲ መጨመር መቻሉ፣ ያጨራረስ ሂደቱን ዩናይትዶች በሚገባ ወደውታል። ታዲያ ይህንን ተጫዋች ለማስፈረም ውሳኔያቸው ወስኗል ማለት ይቻላል። የተጫዋቹን ፍላጎት ግን ማዳመጥ የመጀመሪያ ሁኔታ ነው የሚሆነው። ወደ አድማጮቻችን ሌላኛው መረጃ የሚሆነው በማጥቃቱ ረገድ ዩናይትድ ታዲያ አንቶን ሴሜንዮን ብቻ አይደለም በዝርዝሩ ላይ የያዘው ያን ዲዮሜንዲ የሚባል የአይቮሪ ኮስታዊ ተጫዋች የሆነ በአርቢ ላይፕዚግ የሚጫወተውን ተጫዋች ዩናይትዶች ይፈልጋሉ። ያን ዲዮሜንዲ በዩናይትድ ብቻ አይደለም ግን የሚፈልገው በቶተናም ይፈልጋል። በአርቢ ላይፕዚግ ቤት ጥሩ ብቃቱን እያሳየን የሚገኘው የግራ መስመሩን እንዲሁም በአጥቂ መስመር ላይ መጫወት የሚችል ነው። እስከ 20 ሚሊዮን ዩሮ ያወጣል ተብሎ ይጠበቃል። ነገር ግን ዩናይትዶች ከ40 ሊጠየቁ ይችላሉ። ዋጋዎች እንግዲህ ለዩናይትድ ሲሆንና ሌሎች ቡድኖች ሲሆን በጣም ልዩነት አላቸው። ታዲያ ይህ ተጫዋች በቡንደስሊጋው 6 ጎሎችና 2 አሲስቶችን ማድረግ ችሏል በ888 ደቂቃዎች። በጣም ፈጣን ነው። አጨራረሱ ጥሩ የሚባል ነው። የድሪብል ብቃት አለው። በተለያዩ ቦታዎች መሰለፍ ይችላል። ይህ ተመራጭ የሚያደርገው ነው። ነገር ግን የወጥነት አሁንም ከቡንደስሊጋ የሚመጣ ነው። በእንግሊዝ ፕሪሚየር ሊግ ልምድን መፈለግ ነው። በአንቶን ሴሜንዮና በዚህ ተጫዋች መካከል ያለው በዛ በኩል ልዩነት አለ። የአካል ብቃት የእንግሊዝ ፕሪሚየር ሊግ ፈታኝ ነው። የመከላከሉ ላይ ያለው ቅርጽ አሁን አንቶን ሴሜንዮ እነዚህን አይነት ጥያቄዎችን አታነሱበት ማለት ዩናይትድ ደግሞ አሁን ውሳኔዎቹ ፕሩቭን የሆኑ ተጫዋቾች ላይ ማውጣት ነው። ያንን ደግሞ በሚገባ የሚያደርጉት ይመስለኛል። በተለይ ይህ ተጫዋች በጣም የተሻለ ተጫዋች ሆኖ ይታየኛል። ወደ አድማጮቻችን እናንተ እንዴት ታዩታላችሁ? የእናንተን አስተያየትና ኮሜንት የሚጠብቅ ነው የሚሆነው። ይህ የየስፖርት ነው። የየስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።